ይሄኛው የተለመደ ለትብብራችሁን ለመላው ኢትዮጵያዊ አድርሱ። በየትኛውም ዓለም ለሚኖር ሊሆን ይችላል። ማርቡርግ የሚባል በሽታ በደቡብ በኩል ገብቶ የት እንደደረሰ አናቅም። ምን ያህል ጉዳት ያደረሰ ምን ላይ ነው ያለው? የኢትዮጵያ ሕዝብ ላይ ያደረሰው ጉዳትስ ምንድን ነው? አሁን ያለበት ደረጃስ ምንድን ነው የሚለውን ነገር መመልከት አልቻልንም። እውነት ለመናገር አጀንዳ ላይ የተደረበ ነው። የፖለቲካ ትኩሳቱ ያልተረጋጋ መንፈስ ስላለ ሀገሪቱ ያለችበት ሰጣ ገባ ይሄ የሆነ የተመታ መንፈስ አለና ሰው ለራሱ ማሰብ የሚችልበት ደረጃ ላይ ስላልሆነ ተሸፋፍኖ ታልፏል። ሪፖርትም ሲዲሲ የምትሉት የምስራቅ አፍሪካ ምናምን የጤና ተቋም ምናምን የሚባለው መግለጫ አልሰጠም። የኢትዮጵያ ጤና ሚኒስቴርም መግለጫ አልሰጠም። ተደፋፍኖ ተለባፍኖ አልፏል። ስጋት እንዳለ ግን በተጨባጭ አስቀምጠው ነበረ። አሁን ሰሞኑን የወጣ ዜና ደግሞ እኔም ተመልክቼዋለሁ። አክሮስ ወርልድ በመላው ዓለም ላይ ስጋት ውስጥ የሚከትና በመላው ዓለም ላይ ያለ ማህበረሰብ ትልቅ ችግር ውስጥ ነው። ኮንጎ ውስጥ ተከስቶ ቢያንስ ወደ 60 እና 70 ሰዎች ሞተዋል። በርከት ያሉ አፍሪካ ሀገሮችን እያዳረሰ ነው። ለዓለም ስጋት የሆነበትን ደረጃ አስቀምጠውታል። ይህ እንደምትሉት እንደሚባለው አማራ፣ ትግሬ፣ ኦሮሞ፣ ጋምቤላ፣ ቤንሻንጉል ምናምን ተብሎ እንደተከፋፈል ነው ራስህን ይዘህ የምትዋጋው በሽታ አይደለም። መድኃኒት የለውም፣ መዳኛም የለውም። ዳይሬክት በሽታው ከያዘ ወደ ሞት ገበታ ማለት ነው። በቃ ይሄ ለቁርጥ እንደቀረበ እንደ በሬ ስጋ መልሰ መቼም በሬ አታደርገውም። ለሞት የቀረብክ ነው ማለት ነው። የኢትዮጵያኖች ችግር ነው። የአማራ፣ የትግሬ፣ ወላይታ፣ ቤንሻንጉል ምናምን አይደለም። እሱ ገና ጭንቅላታችን ሲሰለጥንና ማሰብ ስንጀምር እንደ ሰው መራመድ ስንጀምር እንደ ሃይማኖተኛ ስንሆን ሃይማኖተኛ አለው ብዬ አላምንም። ሃይማኖተኛ ስንሆን እግዚአብሔር ፈሪሃ እግዚአብሔር በውስጣችን ሲኖር እንደሚባለው ፈሪሃ እግዚአብሔር ሲኖረን ሰው ስንሆን ያን የምናስተውለው ነው። የኢትዮጵያን ሕዝብ አመሰግናለሁ። ምክንያቱም በተሰራብን ትልና በተቆፈረብን ጉድጓድ ልክ እየገባን አይደለንም። እየተመረተ ያለው ሬሳ እየተፈጠረ ያለው የሆነ ያለው ነገር በሙሉ ከሚሰራውና ከሚሰረበው ሼራ ትንሽ ያነሰ ነው ብዬ ነው አስባለሁ። ይህንንም በጥቂት የኢትዮጵያኖች ጥረት የአባቶች እንባ በየገዳሙ በሚወድቁ በየአካባቢው በሚጸልዩ ሃይማኖተኞች ምክንያት ቆመናል ብዬ አስባለሁ። መላው ግን በጣም መንጋነት ስለሚበዛ ስለሚመለከት ነው። ይሄን አጀንዳ ይዘህ አደባባይ ላይ ወጥታ ብትናገር ማንም ዞር ብሎ የሚመለከትና የሚያይ ሰው የለም። ሆኖም ግን እኔ ያለሁበት አውስትራሊያም በተለያየ ዓለም ላይ ያሉ ኬንያ፣ ኡጋንዳ፣ ኮንጎ ይሄ የበሽታው ተጠቂዎች አሉ። ምልክቶች ታይተዋል። እየተዛመተ እየሄደ እንደሆነ ጥንቃቄ እንደሚያስፈልግ መግለጫ ተሰጥቷል። እንደ ኢትዮጵያ የሰማሁት ነገር የለም። እኔ ያለሁበት ከተማ ትልቅ የቴሌቪዥን ጣቢያ የሰራውን ዜና ለጥፎአለሁ። የመጣው አደጋ ኢቮላ የሚባል አውትብሬክ አድርጓል። በተለያየ አካባቢ ጉዳቶች እያመጣ ነው። ወደ ሀገራችን ከገባ በእንቅርት ላይ ጆሮ ደግፍ ስለሆነ እንደተለመደው ይሄ መርቡርግ የሚባለው ቫይረስ እንዳስተላለፋችሁት ይሄንንም መልእክቴን የምትሰሙ ወደ ላይ የዓለም እንቅስቃሴ የምታደርጉ የመጣብን መከራ አማራ፣ ትግሬ፣ ቤንሻንጉል ምናምን፣ ወላይታ፣ ኦሮሞ ምናምን ብሎ የሚምር አይደለም። የሰው ልጆች የሚያጠፋ በሽታ ነውና እንደ ሰው ልጅ የአንዳችሁ ለአንዳችሁ ተሳስባችሁ ይህንን በሽታ የምንተሻገርበትን መንገድ መፍጠር ካልቻለን ትርፍ የሌለው ጉዞ ወይ ደግሞ መዳን የሌለበት በሽታ ስለሆነ ጉዟችሁንም እንቅስቃሴያችሁንም የምታደርጉትንም የምትሄዱበትንም መንገድ በጥንቃቄ እንድታደርጉና ይሄ መተፋፈግ ያለውን ነገር እንደ መንግስት አለ ብዬ አላስብም። ግን ቀና ሰዎች በኃላፊነት ላይ የተቀመጣችሁ ሰዎች ለማህበረሰባችሁ ግንዛቤ እየፈጠራችሁ ከመጣብን አደጋ እንድንተርፍ ነው እና ይሄ ኢቮላ በአስከፊ ሁኔታ ወደፊት እየመጣ ነው። ይህንን መልእክቴ ለሁሉም ሰው አድርሱልኝ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ።